ለአምላክ የሚገባ ክብር ይስጠው። ለአምላክ ሁሉ ክብር ይስጠው። አምላካችን ለእግዚአብሔር ክብር ይሁን። ፊቶች በልልታቸው ጨባ ወንድሞች ለእግዚአብሔር አጨብጭቡ። እጃችሁ ለእግዚአብሔር አጨብጭቡ። ራሳችሁ ለእግዚአብሔር ይላል። እግዚአብሔር አምላካችን ስለተባረከ ይሁን። ያሉ ሳምንታቶች እናንተን የሚያገለግሉ መጋቢዎች መጋቢ እንዳወራ መጥተው ያገለግላሉ። ቀሪው ሳምንታቶች ተከታታይ ሮብም ዓርብም። ስለዚህ መጣችሁ ተገልገሉ። ሰዎች ከሩቅ ከከተማ ውጭ ስለሚመጡ መጣችሁ የበረከቱ ተካፋዮች ሁኑ። እናንተ ለማገልገል ሰዎች ጸልዩ መልእክት ይዞ ሲመጣ ያው ሌሎች ጋብዛችሁ የበረከቱ ተካፋይ ሰው እንዲሆን ማድረግ ጥሩ ነው። ሌላው ማስታወቂያ ሳይሆን ማርያም የወይን ጠጅ እኮ አልቋል አለቻሉና ሳይው ዛሬ ውሃ የማገልጋዮች እጅ ላይ ውሃ ወጥቶ መግዛት የሚችል ሰው ውሃ መግዛት ይችላል። ይህ ፕሮግራም ቤተክርስቲያን ላይ አንጥለው እናንተ ጋር አብረን ለመስራት ለህዝቡ ለመጸለይ ነው። ቢሮም ቃል የገባ ነው። ስለዚህ ለአገልጋዮች ውሃ መግዛት የሚችሉ ሰዎች እስከ መጨረሻ ከጧት ጀምሮ የሚያገለግሉ አገልጋዮች ጥቂት ውሃ ስለነበር ያልቋል። ገዝታችሁ እዚህ አካባቢ ላይ ጣሉ። ጌታ ዘመናችሁ ልጆቻቸው ስራ ይባርክ። አጠገብ ያለው ሰው እግዚአብሔር እውነትም ይችላል በሉ። እስቲ ድገሙ፣ እግዚአብሔር ይችላል በሉ። ከጸሎት ጊዜ ጀምሮ በመንፈስ በጣም የከበደ ነገር ማየው አንደኛ እግዚአብሔር አምላክ ዛሬ ከአንዳንድ ሰዎች ህይወት ላይ መጋረጃን ያነሳል። የሆነ ሽፋን አለ አንዳንድ ሰው ህይወት ላይ ኑሮ ላይ አይታይ አይገለጥ ፍንትው ነገሩ አይበል የሚል የሆነ መጋረጃ የሚያስቀምጥ ነገር አለና አምልኮ ላይ መንፈስ ቅዱስ ያወራ ነበር። ህዝብ ላይ መጋረጃ ያነሳል ይለኛል። አጠገብ ያለው ሰው የከለለ ነገር ዛሬ ይነሳል በሉ። ባካ ሽፋን ጌታ ያነሳል በሉ። ጸጋ ሊሆን ይችላል። ከጸጋችሁ ላይ ጌታ ይገለብጠዋል። ንግድ ሊሆን ይችላል። በኢየሱስ ስም የተነሳ ይሁን። ሌላው የሚያወራ ምንድነው? ከበባ ውስጥ ያሉ ሰዎች አሉ ይለኛልና መጽሐፍ መዝሙር 118 ቁጥር 1 ላይ መከበቡስ ምን አረጉኝ ይላል? ከበቡኝና እኔም በአምላኬ ስም ምን አረኳቸው? አሸነፍኳቸው። እንዴት ከበቡ ብለው ሲጠይቁ ማርን ንብ እንደሚከብ ምን አረጉ? ከበቡኝ። እኔ ግን በአምላኬ ስም ምን አልኳቸው? አሸነፍኳቸው ይልና ገፉኛል። ተንገዳገድኩ እንጂ ምን አላልኩም? አልወደኩም አለ። እግዚአብሔር ሁለተኛ ከበባ ከህዝብ ላይ ይበትነዋል። ጨብጡና ከበባ ይበተናል በሉስ። አሁን ጸሎት አለ ውስጥ ላይ ጨብጡና ከበባ ይበተናል በሉ። እንደዚሁ አሁን እየጸለይኩ የሚበተን ከበባ አለ። ከትዳራችሁ ላይ የሚፈርስ ከበባ አለ። ከስራችሁ ላይ የሚፈርስ ከበባ አለ። አሜን አላላችሁም? ከጤናችሁ ላይ የሚፈርስ ከበባ አለ። ከባለቤት ዙሪያ ላይ የሚፈርስ ከበባ አለ። ወንድሜ ከሚስት ህይወት ላይ የሚፈርስ ከበባ አለ። ከልጆቻችሁ ህይወት የሚፈርስ ከበባ አለ። ጤናችሁ ላይ የተቀመጠ በኢየሱስ ስም ይበተናል። ጩና በኢየሱስ ስም በሉ። ባካ ከበባ በሉ ሲ ይበተናል በሉ ሲ። ቀኞቻችሁን ስጡ ለጌታ። ልጸልይ። ጌታ ከቅድም ጀምሮ እያወራኝ ነው ያለው። አንዳንዶቻችሁ ዛሬ ወደዚህ ሲመጣ በከበባ ይመጣችኋላችሁ። ግራ ስታዩ ቀኝ ኋላ ፊት ስታዩ የሆነ ሁኔታ ከቧችሁ የመጣችኋላችሁ። የእናንተ መልክ በኋላ አይደለም፣ አሁን ጌታ እያወራኝ ነው ያለው። እግዚአብሔር ከህይወታችሁ ላይ ከበባን ይበትነዋል። በደንብ አሜን በሉ። ከበባ ይበተናል። አንዳንዶቻችሁ ጤና ላይ የታወጀ ይበተናል። ስራ መስሪያ ቤት ላይ ያለ ከበባ ይበተናል። በሰዎች የተደረገ ሴራ ይበተናል። አሜን በሉ። በሐሜተኞች የተሰለፈ ይበተናል። በወሬኞች የተቀመጠ ይበተናል። በጎረቤት የተሰራ ሴራ ይበተናል። ጮና ይበተናል በሉ ባካችሁ። በኢየሱስም ከበባ የተበተነ ይሁን። አዝጆቻችሁ ከቤታችሁ ከበባ ይበተን። ከትዳራችሁ ከበባ ይበተን። ከህልማችሁ ከበባ ይበተን። ከራያችሁ ከበባ ይበተን።
ባካ ጨብጡና ከበባው ተበትኗል በሉ ባካ ያዙ አንድ ሰው ከበባው ተበትኗል በሉ የከበበ ተበትኗል በሉ እመኑ ከዚህ በሳትወጡ ይሄ ከበባ ተበትኖ ይጠብቃቸዋል ከበባው አይጠብቃቸውም አሜን በሉ እስኪ ኢየሱስ ማን ነው ቾቻችሁ ከፋሩና ተበተነ በሉ ባካ ዲገሞ ተበተነ በሉ ያው እግዚአብሔር አንዳንድ ሰው ጤና ላይ የተከበበ ሲበተነ ጤናችሁን ያዘ በኢየሱስ ስም ተበተነ ያ መጋረጃ ደግሞ ይነሳ እንዳትታይ ተብሎ የተደረገ ይነሳ ከህልማችሁ ይነሳ አመቾቻችሁ ራሱ ይነሳ ጮና መጋረጃ ይነሳ በሉ ባካ ከህይወታችሁ ላይ መጋረጃ የተቀደደ ይሆን ከህልማችሁ ላይ የተቀደደ ይሆን ከስራችሁ ላይ የተቀደደ ይሆን ከትዳራችሁ ላይ የተቀደደ ይሆን ከወጣትነታችሁ ላይ የተቀደደ ይሆን ከሩጫችሁ ላይ የተቀደደ ይሆን ሽፋን የተቀደደ ይሆን ጮና ይቀደድ በሉ ባካ ኢየሱስ ማን ነው አልገባም ለብዙ ሰው ምክንያቱም መንፈሴ ላይ ስለሳለታ መጋረጃ ማለት አሁን የሚሰሩ ሰዎች በጣም ብዙ ትብታባ ሰው ይምጣ እንጂ አየው የሚላል ባለፈው ላይ አንድ ሰው መጣና ጸለየልኝ እግዚአብሔር ሰው አለ ምንድነው ሰው ሳምንት አስቀምጦ የሰዎች ዕቃ ይበላሽ ምን በሁለተኛ ቀን ላይ ይበሰብሳል አሁን ይህንን መገለጥ ያስፈልጋል አያስፈልግም ተገልጧል ራሱ ሌላ መካከል ሳምንት ቆይቶ ምንም አይሆንም የእሱ አንድ ቀን አድሮ በሁለተኛ ቀን ምን ይሆናል ይበሰብሳል እያወጣው እጥለዋለሁ አንዳንድ ያላገባችሁ ካላችሁ ሁሉም ባይወክልም እዚህ ያላችሁ እንኳን ባይወክላችሁ ውጭ ላለ ሰው ሊወክል ይችላል ብዙ ሽፋን አለ ሰዎች እንዳይታዩ የሚያደርግሽ መንፈሳዊ ዓለም ላይ ሽፋን አለ ታማኝ አለ እውቀት ላይ የሚሸፍን ታጣለ እኮ ይሸፍናል ፈተና ላይ አንዳንድ ቁጭ ብሎ ይጋርደዋል አውቅ ነበረ ግን ይላል እኔ እኮ ድሪ ይላል ቀኛችሁን አንሱ መጋረጃ የተቀደደ ይሆን ግን ይሸፍናል ይጋርዳል አቅም ያሳጣል ጉልበት ያሳጣል አብሶ እንደኛ አገልጋይ ስትቆም ምንም ብዙ ከበባል እኔ አሁን አቋል ይሄ ነገር በህዝብ ፊት ይሸፍናል ሞገስ እንዳታገኝ አቅም አለ እኮ ጉልበት አለ ኃይል አለ ከቅድም ጀምሮ መንፈስ ቅዱስ እያወራኝ ስለነበር ከህዝብ ጋር መጋረጃ ለሰማ በኢየሱስ መጋረጃ ከላያችሁ ላይ ይነሳ ጮኻችሁ አሜን በሉ ይነሳ የለበሳችሁ ልብስ ያወራው አይደለም አሜን በሉ መጋረጃ ይነሳ ከታች ጀምሮ የምሰማው እግዚአብሔር መጋረጃን ያነሳዋል ጨብጡና አንተም ያንተም ነገር አትሸፈኑ በሉ ባካ አትጋረድም በሉ እግዚአብሔር ይገልጽሃል በሉ ያንተ ከላይ እስከ ታች ጌታ እንደቀደደ አሁንም የተቀደደ ይሆን የሁኔታ መጋረጃ የተቀደደ ይሆን ከሕይወታችሁ ላይ ይቀዳል ምንም ነገር ያለለ ነገር ይታያል አንተና ያንተ ነገር ግን ይጋርዳል ሽፍን ድብቅ ክድን እኛ እድል አግኝተን አንጠቀምም እነሱ ለጥና ቀን መቃብር ላይ የሚያድሯል ሲንከባለሉ የሚያድሯል ሲተበትኑ እኔ ደግሞ ማለት ከማንም አገልጋይ አልሻልም ግን እውነት መናገር ደስ ይለኛል አንተ ተኝተህ እሱ ሲሰራ ከሆነ ከባድ እሱ ተነስቶ አሁን የሚሰራው አንተ መነሳት አለብህ እኔ በጌታ መንፈስ ነቅቻለሁ ከአንድ ሰው ላይ መጋረጃ አንሰዋል ጨብጥና አትጋረድ ይልሃል ጌታ በሉ ባካ ድገም አትጋረድ በሉ ባካ ድገም አንተ ነገር አይሸፈንም በሉ ድገም አትሸፈን በሉ ባካ አንተ መንደር ላይ የሚሸፍን መንፈስ በጌታ በኢየሱስ ስም የተገለበጠ ያ ቀኝ ነሳ የተገለበጠ ያ ጮና ልቀቀኝ በሉ ባካ ሽፋ በኢየሱስ ስም የተገለበጠ ያ
ፊት ሲቆም እንዲሁ እኔ ብዙ በለት ይመጣል ቆመ ያገለገለ ጌት ይመጣል ድንጋይ ሲወረውር በአያለው እንትን ይሄ ማለት አትውጣ ማለት ነው። ከሌላውን ያረገኝ ማለት ነው ሳይሆን አለ እንደዚህ አይከዙ። ስለዚህ መልክ የቀየረ ሽፋን አለ። እግዚአብሔር ሲናገር በቃታ ቆራቆሮ ከላያችሁ ላይ ተገለበጠ ይላል። ቢያንሳችሁ ላይ ምንም ነገር ባይሆን ልጆችሽ ላይ ያለ መጋረጃ ይነሳ። ቤተሰብ ላይ ያለ መጋረጃ ይነሳ። ህልም ላይ ያለ መጋረጃ ይነሳ። ጸጋ ላይ ያለ መጋረጃ ይነሳ። አባባለናሳ የመጋረጃ ካልተነሳ ከባድ ነው። ጌታ ያወራኝ ነው። አንሳ ከዚዮት ላይ የተቀደደ ኢየሱስ ማን ነው? ጨብጡና ጌታ መጋረጃውን ያነሳልሃል። ሁለተኛ ያንተ የሆነው ነገር ማየታችንን ክልል ውስጥ ነው የምትኖረው። ተከልለ ተወስነ ልዑል ይናገራል፣ ይከልልሃል። መንፈስ ላይ ከበደ ነው ይሄን ማውራው። በኢየሱስ ስም ከአንድ ሰው አይን ላይ ዛሬ መጋረጃ ይነሳል። ጳውሎስ 13 መጽሐፍ ወይም 12 14 መጽሐፍ የምጽፍ ሰው ነው፣ ግን ተይዞ ነበር። ሐናንያ መጥቶ ነው እጅ የጫነበት። ወደቀ፣ ሰውየው ቆመ፣ ይኸው ቀጥሎ ቀረ። አንሱ ከዓይናችሁ ላይ ግርዶሽ የወደቀ ይሆን፣ አለበል ከሕይወት የወደቀ ይሆን፣ የወደቀ ይሆን፣ ጮና ይነሳ በሉ ባካል። አንዳንድ ነገር በኃይል ነው መለካው። ኃይለኛ ነኝ ባለው ኃይለኛ መሆን መቻል አለበት። ግራ ቀኝ ላይ ያለው ሰው ያዙ ነው። 2 ደቂቃ ከነጋ ትጸልያላችሁ። መጋረጃ ከወንድሜ ላይ ይነሳ ብላችሁ የሸፈነ የጋረደ የከለለ እንዳይታይ ያደረገ እመኑ። እነዚህ ጸሎት በኋላ የብዙ ሰዎች ላይ ብርሃን ያበራል። የብዙ ሰዎች ከጓዳ ወደ አደባባይ ይወጣል። የብዙ ሰዎች ህልም በኢየሱስም አይደበቅም። ያላገባችሁ ያገባችሁ፣ ነጋዴዎች፣ ተማሪዎች፣ አስተማሪዎች፣ መንግስት መስሪያ ቤት ምንድነው ቆይ ነገር ብላችሁ በጥያቄ የምትመላለሱ እግዚአብሔር መጋረጃን አነሳለሁ ይለኛል። ተናገራ ተቀቢ ያለው ሰው ያዝና ማሻቶካ ሌቫዲያኪያስ አሎሃዲያስ መጋረጃ ይለኛል። የከለለ መጋረጃ፣ ህዝቤ እንዳያ ያደረገ መጋረጃ ይለኛል። ሰማይ ያወራው እንዳታይ፣ መንፈስ ቅዱስ ያለን እንዳታይ የከለለ መጋረጃ ከላያቸው ተናገር። አቻንቶ ከባሴቤና ሀዲባስ እንግዲህ የጸሎት ሰዓት ነው። ሌላ ነገር አታስብ። ሩካ ካባሼቤስ ሊባንያ ሶላ ሀዲስ ምንድን ነው ትላለህ? እግዚአብሔር ከዚህ በኋላ የጥያቄ ሰው ሳይሆን የመልስ ሰው ያደርግሃል። ጥያቄ ይዘህ አትመላለስ፣ መልስን ታገኘዋለህ። መጋረጃ ይነሳ። ከላያችሁ ላይ የተቀደደ ይሆን፣ ከዓይናችሁ ላይ ቅርፊት የወደቀ ይሆን፣ እናንተ የከለከለ ይመታ። አንተ እንዳታይ ብቻ አይደለም እኮ ያንተ ነገር እንዳይታይ የከለለ በእግዚአብሔር ልጅ በኢየሱስ ከዓይናችሁ ላይ የወደቀ ይሆን፣ ከቤታችሁ ላይ የወደቀ ይሆን፣ ከስራችሁ ላይ የወደቀ ይሆን። አሜን በል። የወደቀ ይሆን። ታደርጋለህ፣ ስራ ለመቀጠር ትሄዳለህ፣ ይሸፍናል፣ ሞገስ ያሳጣል፣ አለቃው ይትላል። አንድ ያልተቀደደ መጋረጃ አለ። የሆነ ነገር መሆን ትሄዳለህ፣ በሰው ፊት ይሸፍናል፣ እንዳትታይ ያደርግሃል። ሌሎች አላችሁ ምንድን ነው ሰማለሁ፣ ትንቢት ሰማለሁ፣ መልእክት ሰማለሁ፣ የኔ ነገር እግዚአብሔር ያንተ ነገር የት ማለደ የከለለን ቀዳለሁ ይልልሃል። ጮክ በሉና መጋረጃ ተነሳ በሉ። ባካ ድገሙ። ከቤት የተነሳ በሉ፣ ከስራ የተነሳ በሉ፣ ከመንገድ የተነሳ በሉ፣ ከወጣትነት የተነሳ በሉ። ጮላ ባባሌናሳ የእግዚአብሔር ፊት ቆሜ ያለው ሰው ከካርቶን ውስጥ ይወጣ ያለው፣ ከሽፋን ውስጥ ይወጣ ያለው፣ አፊ ከፈት በኢየሱስ ስም ሲወጣ ያለው። አንገታችሁን ከፍ አድርጉና ልቀቀኝ በሉ ባካ። ብዙ ሽፋኖች ሲቀደዱ አየዋለሁ። ኧረ ሃሌሉያ። ቀኝን ይውላችሁ። ሴት ልጅ ስትሆን አንዳንድ ልጆች እንዴት ይወርዳሉ? ከነ ካርቶን የሚወለዱ ልጆች አሉ። እኔ ነኝ ያልኩት፣ እናንተ ስሙ በደንብ አስተካክሉ ስለማላውቀው። ክርታስ ነው የሚባለው። ከነ ክርታስ እንደዚህ አይነት ሰዎች ተቀዶ ሲወጣ አንሱ ባካችሁ በኢየሱስ ስም። ነገራችሁን እናንተ የጋረደ እንጂ የተቀደደ ይሁን። አሜን አላላችሁ? የተቀደደ ይሁን። አባባል ቃዳ ጮና ልቀቃይ በልባካ
በክርስቶስ ኢየሱስ ስም ፈጽሞ የተቀደደ ይሁን። ለእጆች ይሄን ሕዝብ አሳልፈህ ሰጠሁት። ጩና ተቀደደ በሉ። አጨብጭቡ ለጌታ፣ አጨብጭቡ ለእግዚአብሔር፣ አጨብጭቡ፣ አጨብጭቡ። ዋይገዛችሁ እህቶች ወንድሞች፣ እግዚአብሔር ዘመናችሁን ስራችሁን ይባርክ። ከኔ ጋር እኩል ነው ያገለገላችሁ፣ ከዘማሪዋ ጋር እኩል ነው ያገለገላችሁ፣ ከጸለየው ሰው ጋር እኩል ነው ያገለገላችሁ፣ በአገርቶ ከአጸዱ ጋር እኩል ነው ያገለገላችሁ። ከፋዩ አንድ ነው። ለጌታ ከፍ ያለ እልልታ ጭብጨባ። አሁን አጭር ጸሎት ማለት ቃል እንከፋፈልና ያው አጭር ስለላላለም እንደሚሆን ስለማናውቅ ነው። ግን ዛሬ ጌታ ይረዳናል። እንጸልያለን አብረን። ሳምንት ስለ መንፈስ ቅዱስ እያወራው ወይም እየተነጋገርን ነበር። መንፈስ ቅዱስ አማኝነት የተሞላ የሚሄድ ከሆነ ምን ይሆናል? የሚታየው ፍሬ ምንድን ነው በሕይወቱ? በተለይ ስሙን ባካችሁ ጆሮ ስጡ። አሁን ብዙ ነገር ትውልድ እየሰማ አንድ ነገር እየተዘናጋ ውበት እየተዘናጋ ነው ያለው። ዋናው መልክ የሚሰጠን አቅም የሚሰጠን ውበቷ የቤተክርስቲያን ሞተር፣ የቤተክርስቲያን ፊተኛ፣ የቤተክርስቲያን ዋና የሚያደርጋ አንድ መንፈስ ቅዱስ። ሌላ ከሌለ ምንም ልዩነት አይመጣም። እሱ ከሌለ ፈውስ የለም እዚህ ቤት ውስጥ። እሱ ከሌለ መናፍስቶች ምን ይበሉ አምልኮ ነው የሚወጡት። እሱ ከሌለ ታማሚው መጥቶ ህመሙን ይዞ ነው የሚወጣው። እባካችሁ አንድ ነገር ልጠይቃችሁ ዛሬ። እንዴት ትሆናለህ ስትባል በደንብ ነው አሜን የምትለው። ግን ማንም ባይኖም ይሄ መንፈስ ቅዱስ አንተን ያደርገዋል። አጠገብ ያለው እሱ ብቻው ያደርገዋል በሉ ባካ። ከቤት አይጥፋ በሉ ባካ። ከመሰዊያ አይጥፋ። የሚያምርብህ በሉ ባካችሁ አንተ በመንፈስ ስትንቀሳቀስ ነው በሉ። መጽሐፍ እንዲህ ይላል፣ የእግዚአብሔር ልጆች በመንፈስ ምን ይሆናሉ? ይመራሉ ይላል። በድንግዝግዝ አይወጡም፣ በድንግዝግዝ አይገቡም። ነገ የሚሆነው ሌሊት ያያል። አገልጋዮች አይልም፣ የእግዚአብሔር ልጆች ነው። የሆነ ነቢያቶች፣ ሐዋርያ፣ ወንጌላውያን፣ አስተማሪ፣ ሌሎችም 5 9 ኦፊሶች አይልም። የእግዚአብሔር ልጆች በምን ይመራሉ? በመንፈስ ይላሉና እኔ ውስጥ እያሳሰበ በዚህ ዘመን ያለው ትውልድ የሆነ ነገር ለመጨበጥ የፈለገ ዋናው የተዘናጋ ነገር አለ። ዛሬም ደግሜ እነግራችኋለሁ፣ የእግዚአብሔር መንፈስ በላያችሁ ላይ ይፍሰስ። ቀኛችሁን ከፍ አድርጉና አሁንም ታስፈልገኛለህ በሉ። ነገን ታስፈልገኛለህ አንተ በሉ። እባካችሁ ለኔ አስፈላጊ ነህ በሉ። ለመንፈስ ቅዱስ አጨብጭቡ፣ እውቅና ስጡ። ሰባኪያችን፣ አስተማሪያችን እግዚአብሔር ልጅ ኢየሱስ። ወዳጆቼ እናንተን ብቻ መንፈስ ይንካችሁ። ስራ ቦታችሁ ላይ ያለው ቻሌንጅ አያነቃንቃችሁ። አንተ ተሞልተህ ውጣ። ንፋስ አይደለህም። ዝም ብሎ አንተን ዝም ብሎ የሆነ ቦታ እንደ ንፋስ እንደ ትቢያ አያነሳ እና የምታገለግሉም ከሆናችሁ የሚያምርብን አንድ ነገር ነው። ልብስ በጣም ጥሩ ነው። አንድም ቀን ኮት አጋንንት አውጥተው አያውቁም። ኮት በራሱ ጥሩ ነው። ይሄ ምንድነው የሚባለው? አምባሳደር ምናምን የምንለው ነገር እኛ ቤት አንለብሶ ማለት ማአት ኮት አለን ቤታችን ላይ። እዚህ ስንመጣ እኛ ለስራ ነው የምንመጣው። እዚህ ስንመጣ ከሀገር ማለት ጽዳት ከሚሰራ ሁሉም ጋር ለስራ፣ እዚህ ቤት ስንመጣ ለስራ ስለምንመጣ እኛ ለብሰን አንመጣም። እንደዛ ኮት በኮት ለብሶ ሰዎች የሚያምኑ ስላሉ ኮት ቤታችን አለ ለማለት ነው። እና እሱ ምንም ነገር አያስፈልግም አንለውም። ግን የፈለከው ልበስ፣ እግዚአብሔር አይቃወምም። እግዚአብሔር ወርቅም ያልብሳችሁ፣ አልማዝም ያልብሳችሁ። ግን ያ ውጫዊ ህይወት አንተ ሊለውጥ ምን አይችልም። በኢየሱስ ስም ውጫዊም አያስፈልግም አንልም። ግን ከውስጥ ነገር ይጀምር። ባርኩ። አንድ ሰው ከውስጥ ይጀምር በሉ። ባካ ዝም ብላችሁ ጉልት ስትገብ የሆነ ነገር ይቀጠቀጣል። ጮኻችሁ አሜን በሉ። ጎረቤት ላይ ያለ መናፍስት ላይ በቃ የሆነ ነገር መሆን ይጀምራል። ቀኛችሁን አንቱና መንፈስ ቅዱስ በሉ። ባካ የለመመኪያ ነው በሉ። አይዞ ትሪቶ ለብሰን ሊሆን ይችላል። እሱ ካለ ከለበሱ ትበልጣለህ። ኢየሱስ የተባረከ ይሁን። ጨብጡና በመንፈስ እየተሞላህ ነው ወይ በሉ። ባካችሁ መንፈስ ቅዱስ ያስፈልግሃል በሉ። አሁን እንደኔ አይነት ሰው ያለ መንፈስ ምን ማድረግ ይችላል? ምንም ማድረግ አይችልም። ምንም
እዚህ ከተማ እኮ እኔ ተብዬዋለሁ። ምን ትሰራለህ እዚህ? ወደ አባቴ አገር ግባና አባትን ለምን እርሻ አታግዝም ተብያለሁ። ቃል በቃል በሚያምን ሰው ለምን አለ? ከአንደኛ አማርኛ አትችልም ያለው ኦሮሚያ ውስጥ ነው። ሁለተኛ ትልቁ ከተማ አዳማ የሚባል ከተማ ውስጥ ነው። ምን ትሰራለህ ተብዬዋለሁ። ግን ይኸው ስራ እያሰራኝ ነው። መንፈስ ቅዱስ ጨብጥና እሱ ካለ አትጣልም በሉ ባካል። ስማኝ፣ ለየትኛው ጥያቄ መንፈስ ቅዱስ መልስ ነው። ጥያቄው ባይመለስ አንድ ነገር ልንገራችሁ። መንፈስ ቅዱስ ደስ የሚያሰኘው በሸለቆ ውስጥ እሳት ያኖራል። የለም ቤት ኪራይ አልተከፈለም፣ አንድ በል የልጆች አስቤዛ የለም፣ ሁለት በል ባለቤት የራሱ ብዙ ነገር ትጠይቃለች። ቤቴ ባዶ ነው። ግን እሱ ሙላት ከሆነ ምድራዊ ጋር አትሸፈም። ሰማይ ያወጣና ዝም ብሎ ያስቃል። ጨብጡና ይሄ መንፈስ ያስፈልግሃል በሉ ባካችሁ። ህልውና ያስፈልግሃል። አድሆት ያስፈልግሃል። ወደ ቤተ ክርስቲያን ያ እሳት ይመለስ። አምልኮ በሚመሩ ላይ እሳቱ ይመለስ። በሚጸልዩ ላይ እሳቱ ይመለስ። በሚሰብኩ ላይ እሳቱ ይመለስ። በመሠዊያችሁ ላይ እሳቱ ይመለስ። ጨብጡና ሳሬም ይሞላሃል በሉ ባካችሁ። በዚህ የሚቀጥለው እኔ መቼ እንደምለቀኝ አላውቅም። ያለ መንፈስ ቅዱስ ለዚህ በጸለይኩ ጸሎት ይሄ ነው። አልችልም አቅም የለኝም። ለምን መሰላችሁ? ብዙ ሐዘን የከበባችሁ ቦታው ተይዞ ነው። ብዙ ተስፋ መቁረጥ ወደ ህይወታችሁ የወረደው አንድ ክፍል የተያዘ ክፍል አለ። መሞላት የሌለበት ነገር ቃርቶ ሌላ ስለተሞላ እሱ ከተሞላ መግቢያ የለውም። ሞባይላችን እንዲህ ይላል፣ የሆነ ነገር ዳውንሎድ ስታደርጉ ስፔስ የለውም ይላል። አሁን ሰው እየዘመረ አንዳንድ ሰው ኖርማል ማይታችኋል፣ ይዘምራል። ኖርማል እየተሰበከ ኖርማል። ለምን ሰው ኖርማል የሚሆነው? ለዚህ ነው ጳውሎስ ኤፌሶን ላይ ሲናገር በመንፈስ ቅዱስ ምን በሉ ተሞሉ እንጂ በወይን ጠጅ ምን አትበሉ አትስከሩ፣ ተሞሉ። አንደኛ ተሰሎንቄ መጨረሻ ላይ ሲናገር እሳቱን አታጥፉዋል። አታጥፉ መንፈስ። ዛሬ ማወራው አጭር ደቂቃ ይሄንን ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 1 እናንብብና አጭር ደቂቃ እግዚአብሔር ቃል ተከፋፍለን ተያይዘን እንጸልይ። ታሞም እንጸልያለን፣ ጥያቄው ስላሉ ሁሉ እንጸልያለን። አንተ ወንድም ሰላም ነህ? እንዴት ነህ? አትፍራ። ብዙ አዋጆች አንተ ህይወት ላይ አሉ፣ ግን አይጸናም። ጌታ ገልብጠዋል። ከቅድም ጀምረ እዛ ቁጭ ብዬ ጌታ ስለዚህ ሰው ጌታ ያወራኛል። ልጆቻችሁ ዘርጉን አትፍራ፣ አዋጁ ተገልብጠዋል አላላችሁም? አትፍራ፣ አዋጁ ተገልብጠዋል። አንድ ብቻ አይደለም፣ አንተ ጋር በቁጥር የታወጀ አዋጅ አለ። በአንተ ህይወት፣ በአንተ ጤና፣ በአንተ ቤት፣ በቃ ለነገ ተስፋ የሚባል ነገር እንዳታይ ብዙ አዋጆች አለ አንተ ህይወትና አስቴር 9 አንብብ። እግዚአብሔር ነገሩን ገልብጬዋለሁ ይላል። ጆቻችሁን አንሱና እንዳትፈራ ተገለበጠ በሉ። አሁን እኔ ሳወራ ቀላል ሊመስላችሁ ይችላል። እሱ በደንብ ያውቃል። ይሄ ሰው በብዙ ምስጋና ሄዶ ይመለሳል። ከዚህ ቀን ጀምሮ እግዚአብሔር ተራ በተራ አዋጁን ይገለብጠዋል። በጣም የጸና ነው ላንተ። ግን እግዚአብሔር እንዲህ ይላል፣ በአንተና በአንተ ህይወት ላይ አይጸናም። ደግሞ እንዲህ ይላል